የማዕከላዊ ኢትዮጵያ ክልል እግር ኳስ ክለቦች ሻምፒዮና ውድድር በሆሳዕና ከተማ በተለያዩ ስነ ስርዓቶች መካሄድ ጀምሯል። በመክፈቻው መርሃ ግብር የክልሉ ወጣቶችና ስፖርት ቢሮ ኃላፊ አቶ ጌታቸው ሌሊሾን ጨምሮ የክልሉ እግር ኳስ ፌዴሬሽን ፕሬዝዳንት ወይዘሮ ሰርካለም ሳሙኤል፣ የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ አባል አቶ ሸረፋ ዳልቾና በየደረጃ ያሉ የስራ ኃላፊዎች፣ የሆሳዕና ከተማ ስፖርት ተመልካቾች ታዳሚ ሆነዋል። ውድድሩ ለ15 ተከታታይ ቀናት የሚካሄድ ሲሆን በሻምፒዮናው 20 ክለቦች የሚሳተፉ ይሆናል። የማዕከላዊ ኢትዮጵያ ክልል ወጣቶችና ስፖርት ቢሮ ኃላፊ አቶ ጌታቸው ሌሊሾ በመክፈቻው መርሃ ግብር ላይ ባደረጉት ንግግር ስፖርታዊ ውድድሮች የሰላም የአብሮነትና የመቻቻል ማህበራዊ ክንውኖች ናቸው። ይህ ውድድርም በክልሉ ያሉ ህዝቦችን አብሮነትና ማህበራዊ ትስስር ለማጠናከር ሚናው የጎላ እንደሆነ ተናግረዋል። ስፖርት የህዝቦችንና የሀገራትን ገጽታ መገንቢያ የግንኙነትና የትስስር ደም ስር ከመሆኑ ባሻገር የሀብት መፍጠሪያ መሳሪያ ሆኖ እያገለገለ ይገኛል። ስፖርት የሰላም፣ የአብሮነት፣ የመቻቻል፣ የአንድነትና የልማት አጀንዳ ማስፈጸሚያ መሳሪያ ሆኖ የሚያገለግል ነው። ሀገራት ስፖርትን ለዜጎች ስራ ዕድል ፈጠራ፣ ለሀገራዊ መግባባትና አንድነት፣ ለበጎ ፍቃድ አገልግሎት፣ ለቱሪዝም ማስፈጸሚያነትና ለስብዕና ገጽታ ግንባታ ይጠቀማሉ። ስለዚህ ስፖርት ትልቅ መሳሪያ ሆኖ የሚያገለግል ነው። የውድድሩ አመራሮችና ዳኞች ተወዳዳሪዎች የሚገባቸውን ውጤት እንዲያገኙ ውድድሩን በሙያዊ ስነ ምግባርና ስፖርታዊ ጨዋነት እንዲመሩም የቢሮ ኃላፊው አሳስበዋል። አብሮነታችንና ማህበራዊ ትስስራችንን የምናጠናክርበት፣ እርስ በርስ የምንተዋወቅበት፣ ክልላችንን የሚወክሉ ምርጥ የእግር ኳስ ቡድኖች የሚመለመሉበት ይሆናል። ስለዚህ ከሰኔ 5 ጀምሮ ለተከታታይ 15 ቀናት በሚደረገው ክልላዊ የእግር ኳስ ክለቦች ሻምፒዮና ውድድር ከክልላችን ከሁሉም የዞኖችና ልዩ ወረዳዎች የመጣችሁ ክለቦች ጠንካራ ፉክክር የሚጠበቅ ሲሆን የስፖርታዊ ጨዋነትና ተገብነት እንደ ቢሮም በልዩ ትኩረት የሚመራ ይሆናል። የማዕከላዊ ኢትዮጵያ ክልል እግር ኳስ ፌዴሬሽን ፕሬዝዳንት ወይዘሮ ሰርካለም ሳሙኤል በበኩላቸው ሻምፒዮናው አዳዲስና ተተኪ ስፖርተኞች የሚወጡበት እንደመሆኑ ፋይዳው የላቀ ነው ብለዋል። ክልሉ በተለይ በእግር ኳሱ ስፖርት ዘርፍ እምቅ አቅም ካላቸው አካባቢዎች በቀዳሚነት የሚጠቀስ እንደመሆኑ ለዘርፉ ትልቅ ትኩረት ተሰጥቶ እየተሰራ ነው ብለዋል። ክልላችን በእግር ኳስ እምቅ አቅም ተሰጥቶ ካላቸው አካባቢዎች ውስጥ አንዱ መሆኑ የሚታወቅ ነው፣ እንደ ሀገር አቀፍ ማለት ነው። ይሄንን እምቅ አቅም ያላቸውን ስፖርተኞች ደግሞ ለሀገር ለማበርከት ክልሉን የሚወክሉ ምርጥ ስፖርተኞችን ከዛም አልፎ ሀገርን የሚወክሉ 11 ቤስቶችን ለማግኘት እንዲቻል በክለቦች በታዳጊ ስፖርት በፕሮጀክት ላይ የሚሰሩ በእውቀት ላይ የተመሰረተ ሳይንሳዊ ስራዎችን መስራት አጠናክሮ መቀጠል ያስፈልጋል። በተጨማሪም ውድድሩ በሀገር አቀፍ ደረጃ ለሚደረገው የክለቦች ሻምፒዮና ክልሉን የሚወክሉ ክለቦች የሚለዩበት ውድድር መሆኑን ወይዘሮ ሰርካለም ጠቁመዋል። ባለን የውድድር ጊዜ ስፖርተኞች ያሉበትን ደረጃ አቅምና ጥንካሬ ለማሳየት በተጨማሪም አዳዲስ ስፖርተኞች ለተለያዩ ክለቦች የሚመረጡበት እድል የሚከፍት ትልቅ ውድድር ነው። የክልላችን ክለቦች ሻምፒዮና በማዕከላዊ ኢትዮጵያ ክልል በሚወክሉ ማዕከላዊ ኢትዮጵያ ክልልን በመወከል በክለቦች ስም በሀገር አቀፍ ክልላችንን ወክለው የሚሳተፉ ክለቦችንም ጭምር የምንለይበት ውድድር ነው። ለክልላችን ብሎም ለሀገራችን በእግር ኳስ ዘርፉ ተስፈኛ ምርጥ ተተኪ ስፖርተኞችን የምናገኝበት የውድድር አይነት አንዱ ይሄ የክለቦች ሻምፒዮና ውድድር ነው። ስፖርተኞች፣ የስፖርት ሉካን፣ ተመልካቾችና ደጋፊዎች ውድድሩን በስፖርታዊ ጨዋነት እንዲሳተፉም ፕሬዝዳንቱ አሳስበዋል። አንድ ሊዘነጋ የማይገባ ነገር ቢኖር በማንኛውም እግር ኳስ ጨዋታ ወይም ደግሞ ስፖርታዊ ውድድሮች በሚደረጉበት ወቅት አሸናፊና ተሸናፊ እንዳለ የሚታወቅ እውነት ወይም ደግሞ ሀቅ ነው። ስለሆነም ደጋፊዎች፣ ዳኞች፣ ቡድን አስተባባሪዎች፣ ተጫዋቾች፣ ሌሎችም የሚመለከታቸው አካላት በመቻቻል በፍጹም ስፖርታዊ ጨዋነት ውድድርን ማስኬድ ወሳኝ ነው።
ሻምፒዮናውን በማስጀመሪያው መርሃ ግብር ላይ ከዚህ ዓለም በሞት ለተለየው ለቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ሙሉጌታ ከበደ የህሊና ጸሎት ተደርጓል። በውድድሩ መክፈቻ የሆሳዕና ከተማ እግር ኳስ ክለብ ከመስቃን ወረዳ አቻው ጋር የጨዋታ መርሃ ግብርን አከናውኗል።